ለአንድ አፍታ አይናችሁን ጨፍኑና እስቲ ይህንን አስቡ። ብርሃን የሌለበት ዓለም፣ ሰላም የሌለበት ዓለም፣ ፍቅር የሌለበት ዓለም፣ ተስፋ የሌለበት ዓለም፣ ከሁሉም በላይ ግን እግዚአብሔር የሌለበትን ዓለም። እኛ በጸጋው የምንተነፍስ፣ በቸርነቱ የምንኖር፣ ፀሐዩን የምንሞቅ፣ በፍቅሩ ተስፋ የምናደርግ ይህንን ሙሉ በሙሉ መገመት ያቅተን ይሆናል። ነገር ግን የቤተ ክርስቲያናችን ትምህርት ግልጽ ነው። ከእግዚአብሔር ሙሉ በሙሉ መለየት የሚባል ነገር አለ። ከጸጋው ሁሉ መራቅ፣ ከምሕረቱ ሁሉ መቋረጥ የሚባል ነገር አለ። ይህ የመጨረሻው ሞት፣ ይህ ፍጹም የሆነው ከእግዚአብሔር መለየት ሲኦል ይባላል። እግዚአብሔር በጭካኔው የፈጠረውን ቦታ ሳይሆን ሰው በገዛ እጁ በነጻ ፈቃዱ ለራሱ የሚቆፍረውን የጨለማ ጉድጓድ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሲኦል የዕብራይስጥ ቃል ሲሆን ሄዲስ ደግሞ የግሪክ ቃል ነው። ሁለቱም በመሰረቱ አንድ አይነት ትርጉም ነው ያላቸው። እነርሱም መካነ ሙታን ወይም የሙታን ግዛት ማለት ነው። በብሉይ ኪዳን ዘመን ከክርስቶስ መምጣት በፊት የጻድቃንም የኃጥአንም ነፍሳት ከዚህ ዓለም ሲለዩ የሚሄዱበት የጋራ ቦታ ነበር። ነገር ግን በውስጡ የብርሃንና የጨለማ ክፍል ነበረው። ጌታችንና መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ከሞተ በኋላ በአካለ ነፍስ ሲኦል የወረደው በዚያ በብርሃን ክፍል በአብርሃም እቅፍ የነበሩትን የጻድቃንን ነፍሳት ነፃ ለማውጣት ነው። ከዚያ በኋላ ሲኦል የኃጥአን ነፍሳት ብቻ መቆያ ሆና ቀርታለች። ሌላኛው ገሃነም ነው። ይህ ቃል ከቦታ ስም የተወሰደ ነው። ከኢየሩሳሌም ከተማ ውጪ የሄኖም ሸለቆ የሚባል አንድ ስፍራ ነበር። ይህ ሸለቆ በታሪክ 3 አስከፊ ነገሮች ይፈጸሙበት ነበር። አንደኛ፣ እስራኤላውያን ከሃይማኖታቸው በወጡበት ጊዜ ልጆቻቸውን ሞሎክ ለተባለ ጣዖት በእሳት የሚሰዉበት የተረገመ ቦታ ነበር። ሁለተኛ፣ የከተማው ቆሻሻና ጥንብ ሁሉ የሚጣልበትና የሚቃጠልበት ስፍራ ነበር። በዚህም የተነሳ እሳቱ ዘወትር የማይጠፋ፣ ትሉ የማያንቀላፋ፣ ሽታውም የሚከረፋ ሆነ። ሶስተኛ፣ ራሳቸውን ያጠፉ ሰዎች አስክሬን የሚጣልበት ቦታም ነበር። በዚህ አስከፊ ታሪኩ የተነሳ ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለ ዘላለም ቅጣት ሲያስተምር የዚህን ሸለቆ ስም እንደ ፍጹም ምሳሌ ተጠቀመበት። ስለዚህ ገሃነም ስንል የዚያን ሸለቆ ስቃይ፣ የማይጠፋውን እሳት፣ የማያንቀላፋውን ትል፣ ርኩሰቱንና ከከተማ መለየቱን በመንፈሳዊ ደረጃ የምናስብበት ስያሜ ነው። በርባሮስ ወይም እንጦሮጦስ። እነዚህ ቃላት ደግሞ እጅግ ጥልቅ የሆነውን የቅጣት ደረጃ ያመለክታሉ። የአለቃ ኪዳነ ወልድ ክፍሌ መዝገበ ቃላት በርባሮስ የሚለውን ቃል ሲፈታው የጥልቅ መጨረሻ ይለዋል። በቤተ ክርስቲያናችን የሥነ ፍጥረት ትምህርት በርባሮስ ከዓለማተ መሬት ሁሉ በታች የሚገኝ የመጨረሻው የጨለማ ጥልቁ ነው። እንጦሮጦስም በተመሳሳይ በሐዋርያው ቅዱስ ጴጥሮስ መልእክት ላይ የወደቁት መላእክት የታሰሩበትን የጥልቅ ጨለማ ቦታ ለማመልከት ተጠቅሷል። የስቃዩ ባህር፣ እሳት፣ ጨለማና የማያንቀላፋው ትል። አስቀድመን የሲኦልን ምንነትና የተለያዩ ስያሜዎቿን ተመልክተናል። አሁን ደግሞ ወደ ከባዱና ልብን ወደሚያስደነግጠው እውነት እንመጣለን። ይኸውም በዚያች የጨለማ ዓለም ውስጥ የስቃይ ባህር ምን ይመስላል ብለን እንጠይቅ። ጌታችንና መድኃኒታችን ኢየሱስ ክርስቶስ ስለዚህ ጉዳይ ያስተማረው እኛን ለማስፈራራት ሳይሆን ከዚህ አስከፊ ፍጻሜ እንድንድን ካለው ታላቅ ፍቅር የተነሳ ነው። እርሱ የተጠቀመባቸው ቃላት ምሳሌያዊ ቢሆኑም የሚወክሉት እውነት ግን አማናዊና ከምናስበው በላይ ከባድ ናቸው። ከነዚህም ገለጻዎች መካከል 3ቱ ዋነኞቹ ይጠቀሳሉ። የመጀመሪያውና ብዙዎችን ግራም ያጋባው ምስጢር የማይጠፋው እሳትና ድቅድቁ ጨለማ የሚለው አገላለጽ ነው። ነገሩን ከላይ ብቻ ሲመለከቱት እሳት ብርሃንን ይሰጣል። ታዲያ እሳትና ጨለማ እንዴት አብረው ሊኖሩ ይችላሉ የሚል ምክንያታዊ ጥያቄ ያስነሳል። ይህ ጥያቄ ትክክል ነው። መልሱም የሚገኘው ይህ እሳትና ጨለማ ስጋዊ ሳይሆን መንፈሳዊ መሆኑን ስንረዳ ነው። የሲኦል እሳት እኛ እንደምናውቀው እንጨት ወይም ነዳጅ የሚፈልግ ስጋዊ እሳት አይደለም። ሊቃውንተ ቤተ ክርስቲያን እንደሚያስተምሩት ይህ መንፈሳዊ እሳት የኃጢአተኛ ነፍስ ከእግዚአብሔር ፍጹም ቅድስና ጋር ስትገናኝ የሚፈጠር የስቃይ ስሜት ነው። እግዚአብሔር በባህሪው ቅዱስ ነው። አምላካችን በእውነት የሚባላ እሳት ነው ተብሎ እንደተጻፈ ለጻድቃን ነፍሳት ይህ የእግዚአብሔር ቅዱስ መገኘት የብርሃን የሙቀትና የደስታ ምንጫቸው ነው። ነገር ግን ንስሐ ላልገባች በኃጢአት ለረከሰች ነፍስ ያው የእግዚአብሔር ቅዱስ መገኘት ሊቋቋሙት የማይችሉት የሚለበልብና የሚያቃጥል
የስቃይ እሳት ሆኖ ይሰማታል። ድቅድቁ ጨለማ ደግሞ በተመሳሳይ መንፈሳዊ ነው። እውነተኛው ብርሃን እግዚአብሔር ራሱ ሲሆን እግዚአብሔር ብርሃን ነው፣ ጨለማም በእርሱ ዘንድ ከቶ የለም ተብሎ ተጽፏል። ስለዚህ በሲኦል ያለው ጨለማ የፀሐይ ብርሃን አለመኖር ብቻ ሳይሆን ከእውነተኛው ብርሃን፣ ከፍቅር፣ ከተስፋ፣ ከሰላምና ከሕይወት ምንጭ ከሆነው ከእግዚአብሔር ፊት ሙሉ በሙሉ መለየት ማለት ነው። ይህ ከእግዚአብሔር መለየት በራሱ ከሁሉ የከፋው የጨለማው አይነት ነው። ስለዚህ በሲኦል ያለች ነፍስ በአንድ ጊዜ ሁለት ተቃራኒ የሚመስሉ ስቃዮችን ታስተናግዳለች። ከእግዚአብሔር የፍቅር ፊቷ በመለየቷ በድቅድቅ ጨለማ ውስጥ ሆና ነገር ግን ከቅድስናውና ከፍርዱ መሸሽ ስለማትችል በዚያው ቅድስናው በሚፈጥረው በሚለበልብ መንፈሳዊ እሳት ትቃጠላለች። ሁለተኛው የስቃይ ባህር የማያንቀላፋው ትል ነው። ጌታችን በቅዱስ ማርቆስ ወንጌል ምዕራፍ 9 ላይ ትሉ ወደማይሞትበት እሳቱም ወደማይጠፋበት በማለት አስጠንቅቋል። ይህ ትል ሥጋን እንደሚበላው ተራ ትል አይደለም። ሊቃውንት ይህንን ሲተረጉሙት ትሉ የማያቋርጥ ሕሊናዊ ወቀሳና መራራ ጸጸትን የሚወክል ነው ይላሉ። እስቲ አስቡት፣ በሲኦል ያለች ነፍስ በምድር ላይ ሳለች የሰራቸውን ኃጢአቶች በሙሉ ንስሐ ለመግባት ያገኘቻቸውን እድሎች ነገር ግን የተወቻቸውን አጋጣሚዎች በሙሉ ለሌሎች ማድረግ ትችል የነበረውን ነገር ግን ያላደረገቻቸውን በጎነት በሙሉ ለዘላለም ስታስታውስ ትኖራለች። ይህ የማስታወስ ችሎታዋ ከውስጥ ሆኖ እንደማያንቀላፋ ትል እየበላ እያሰቃያት ይኖራል። እንዲህ ባደረግኩ ኖሮ፣ ያኔ ንስሐ ብገባ ኖሮ፣ የእግዚአብሔርን ጥሪ ብሰማ ኖሮ የሚለው የማያቋርጥ ጸጸት ከማይጠፋው እሳት የባሰ ስቃይ ሆኖ ይኖራል። ይህ ትል በራስ ላይ የሚደረግ ዘላለማዊ ፍርድ ነው። ሦስተኛው የስቃይ ባህር ለቅሶና ጥርስ ማፋጨት ነው። ይህ አገላለጽ የውስጥና የውጭ ስቃይ የመጨረሻ መገለጫው ነው። ለቅሶ ተራ የሐዘን እንባ አይደለም። ይልቁንም የመጨረሻውንና ሊመለስ የማይችለውን ኪሳራ የሚያመለክት የነፍስ ጩኸት ነው። የጠፋውን ገነት፣ የተነፈጉትን የእግዚአብሔርን ፊት፣ ዳግም የማያገኘውን የተስፋ ብርሃን እያሰቡ የሚደርስ የዘላለም የተስፋ መቁረጥ ለቅሶ ነው። ጥርስ ማፋጨቱ ደግሞ የስቃዩን ጥልቀትና ከቁጥጥር ውጪ መሆኑን ያሳያል። ሰው ጥርሱን የሚያፋጨው ሊቋቋመው ከሚችለው በላይ የሆነ ሕመም ሲሰማው ወይም በታላቅ ቁጣና ንዴት ውስጥ ሲሆን ነው። በሲኦል ያለው ጥርስ ማፋጨትም ሁለቱንም ይወክላል። በአንድ በኩል ከማያቋርጠው ስቃይ የተነሳ የሚመጣ ሲሆን፣ በሌላ በኩል ደግሞ በራስ ላይ በሚሰማ ታላቅ ቁጣና ጸጸት የሚፈጠር ነው። እንዴት በገዛ እጄ ራሴን ለዚህ ፍርድ ዳረው ከሚል መራራ ቁጣ የሚመነጭ ነው። አሳዛኙ ምርጫ፣ ሰው ለራሱ የሚቆፍረው ጉድጓድ። አስቀድመን በሲኦል ያለውን የስቃይ ባህር ማለትም የማይጠፋውን እሳት፣ ድቅድቁን ጨለማና የማያንቀላፋውን ትል ተመልክተናል። ይህንን አስፈሪ እውነት ስንሰማ በልባችን ውስጥ አንድ ታላቅና ምክንያታዊ ጥያቄ መፈጠሩ አይቀርም። እንዴት ፍቅር የሆነው አምላክ፣ መሐሪና ቸር የሆነው ፈጣሪ እንዲህ ያለውን የስቃይ ቦታ ሊፈጥር ይችላል ብለን እንጠይቃለን። ይህ ጥያቄ የብዙዎችን እምነት የሚፈትን አንዳንዶችንም ወደ ክህደት የሚወስድ ከባድ ጥያቄ ሆኖ ኖሯል። ነገር ግን የዚህን ጥያቄ መልስ የምናገኘው የቤተ ክርስቲያናችንን መሠረታዊ ትምህርት በጥልቀት ስንመረምር ብቻ ነው። መልሱም የሚገኘው በእግዚአብሔር ጭካኔ ውስጥ ሳይሆን በሰው ልጅ አሳዛኝ ምርጫ ውስጥ ነው። ይህንን ለመረዳት በመጀመሪያ አንድ ሌላ ጥያቄ እንጠይቅ። ሲኦል በመጀመሪያ የተፈጠረችው ለማን ነበር? ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 ላይ ስለ መጨረሻው ፍርድ ሲያስተምር በግራው ላሉት የሚናገረውን ቃል ልብ ብለን እናድምጥ። እንዲህ ይላቸዋል፣ እናንተ ርጉማን ለሰይጣንና ለመላእክቱ ወደ ተዘጋጀው ወደ ዘላለም እሳት ሂዱ ይላቸዋል። ይህ ፍርድ ታላቅ ምስጢርን ይገልጥልናል። ሲኦል ወይም ገሃነመ እሳት በመጀመሪያ የተዘጋጀችው ለሰው ልጆች አይደለም። እግዚአብሔር አዳምንና ሔዋንን ሲፈጥር በልቡ የነበረው ዕቅድ ገነት እንጂ ሲኦል አይደለም። ገሃነመ እሳት የተዘጋጀው በትዕቢታቸው ከፈጣሪያቸው ክብር ለወደቁት ለዲያብሎስና ለመላእክቱ ወይም ለአጋንንት ነው። እርሷ ፈጣሪያቸውን በነጻ ፈቃዳቸው አንፈልግህም ብለው ላመጹበት የማይመለስ ውሳኔያቸው የተዘጋጀች የመጨረሻ የመለያያ ቦታ ናት። ታዲያ ለሰው ልጅ ያልተዘጋጀች ከሆነ የሰው ልጆች እንዴት ሊገቡባት ቻሉ? መልሱ እግዚአብሔር ለሰው ልጅ ከሰጠው ከማንኛውም ስጦታ በላይ በሆነው በነጻ ፈቃድ ውስጥ ይገኛል። እግዚአብሔር ሰውን እንደ ሮቦት አላደረገውም። በግድ የሚደረግ ፍቅር አይደለምና እግዚአብሔር የመውደድ ወይም ያለመውደድ፣ የመታዘዝ ወይም ያለመታዘዝ ነጻነትን ሰጠው። የሰው ልጅ ታሪክም ከዚህ ጊዜ ጀምሮ የዚሁ ምርጫ ታሪክ ነው። እግዚአብሔር ያለማቋረጥ በፍቅር ይጠራናል።
በነቢያት፣ በሐዋርያት፣ በወንጌል፣ በቤተ ክርስቲያን፣ በሕሊናችን ወደ እርሱ እንድንመለስ ይለምነናል። የንስሐን በር ሁል ጊዜ ክፍት ያደርጋል። ነገር ግን አንድ ሰው በሕይወት ዘመኑ ሁሉ ይህንን የፍቅር ጥሪ አልቀበልም ካለ፣ የንስሐን በር በገዛ እጁ ከዘጋ፣ ከእግዚአብሔር ብርሃን ይልቅ የኃጢአትን ጨለማ ከመረጠ፣ በመጨረሻ እግዚአብሔር የዚያን ሰው ውሳኔ ያከብራል። ሲኦል እግዚአብሔር ሰዎችን በግድ እየጎተተ የሚጨምርበት ቦታ አይደለም። ይልቁንም ሰዎች በሕይወት ዘመናቸው ሁሉ አንተን አንፈልግህም ያሉትን የመጨረሻ ውሳኔያቸውን እግዚአብሔር የሚያረጋግጥበት ቦታ ነው። ሕይወቱን ሙሉ ከብርሃን የሸሸን ሰው በሞቱ ጊዜ በግድ ወደ ብርሃነ መንግሥቱ ማስገባት የዚያን ሰው ነፃ ፍቃድ መድፈር ይሆናልና። አንድ ሊቅ ይህንን ሲያስረዱ ሰው ለገዛ ራሱ የወህኒ ቤትና ገሃነሙ እሱ ራሱ ነው ይላሉ። ሰው ወደ ገሃነም ይሄዳል እንጂ ገሃነም ወደ ሰው አይመጣም። ይህ ማለት የሲኦል ስቃይ የሚጀምረው ከዚህ ምድር ነው። ከእግዚአብሔር በመለየት በኃጢአት በመኖር ያ በምድር የጀመሩት የመለያየት ሕይወት ከሞት በኋላ በሲኦል ውስጥ ዘለዓለማዊ ሆኖ ይጸናል ማለት ነው። ስለዚህ የሲኦል መኖር የእግዚአብሔርን ጭካኔ ሳይሆን የሰውን ልጅ ምርጫ ክቡርነትና ከባድነት ያሳያል። ታዲያ ይህንን አስፈሪ እውነት ማወቃችን ምን ይጠቅመናል? የሲኦል ትምህርት እግዚአብሔር ከዚህ መንገድ እንድንመለስ የሰጠን የቸርነቱ የማስጠንቀቂያ አካል ነው። እስቲ ያስቡት፣ አንድ አባት ልጁ ወደ እሳት እየሄደ ዝም ካለ ያ አባት ጨካኝ ነው። ነገር ግን ልጁን እሳቱ ያቃጥልሃል፣ አትቅረብ ብሎ ቢጮህበትና ቢያስጠነቅቀው ያ የፍቅር መገለጫ ነው። የሲኦል ትምህርትም የእግዚአብሔር የማስጠንቀቂያ ጩኸት ነው። ልጆቼ ሆይ የኃጢአት መንገድ መጨረሻው ጥፋት ነውና ተመለሱ የሚል አባታዊ ጥሪው ነው። ስለዚህ ይህንን ትምህርት ስንሰማ ልባችን በፍርሃት ብቻ ሳይሆን ከዚያ አስከፊ ፍጻሜ ሊያድነን ስለሚፈልገው ስለ አምላካችን ፍቅር በማሰብም ሊሞላ ይገባል። የብዙ ሰው ጥያቄ፣ ቅጣቱ ፍጻሜ አለው እንዴ? አስቀድመን ሲኦል በመጀመሪያ የተዘጋጀችው ለሰው ሳይሆን ለሰይጣን እንደሆነና ሰው የሚገባባት በገዛ ፍቃዱ የእግዚአብሔርን ጥሪ አልቀበልም በማለቱ እንደሆነ ተመልክተናል። ይህንን ከተረዳም በኋላ ወደ ሌላኛው ከባድና ብዙዎችን ወደሚያወዛግበው ጥያቄ እንመጣለን። ይህ የሲኦል ቅጣት ፍጻሜ የለውም? ዘላለማዊ ነው? በዘመናችን በተለይም በምዕራቡ ዓለም ሁሉም ሰው ይድናል ወይም ዩኒቨርሳል ሳልቬሽን የሚል አስተሳሰብ በስፋት ይንጸባረቃል። የዚህ አስተሳሰብ አራማጆች በባህሪው ፍቅርና መሐሪ የሆነ አምላክ የገዛ ፍጥረቱን ለዘላለም ቅጣት አሳልፎ ሊሰጥ አይችልም ሲሉ ይከራከራሉ። በእነርሱ እምነት የሲኦል ቅጣት ቢኖር እንኳን እንደ መንጽሔ ሆኖ ለተወሰነ ጊዜ ከቆየ በኋላ በመጨረሻ ሁሉም ነፍሳት ከኃጢአተኞችም አልፎ ተርፎ ሰይጣንና አጋንንትም ጭምር ድህነትን ያገኛሉ ይላሉ። ይህ አስተሳሰብ ከላይ ሲያዩት ለመስማት ደስ የሚልና ልብን በሐሰት ተስፋ የሚያሞቅ ነው። ነገር ግን የቤተ ክርስቲያናችን ጽኑና የማያወላውል ትምህርት ከዚህ ፈጽሞ የተለየ ነው። የኦርቶዶክስ ቤተ ክርስቲያን ይህንን ሁሉም ሰው ይድናል የሚለውን አስተሳሰብ አጥብቃ ትቃወማለች። ምክንያቱም ከመለኮታዊው ቃል ከቅዱሱ መጽሐፍ ትምህርት ጋር በቀጥታ ስለሚጋጭ ነው። ይህንን ለመረዳት በመጀመሪያ የእግዚአብሔርን ባህሪ በትክክል ማወቅ አለብን። አዎ እግዚአብሔር ፍጹም መሐሪና ቸር ነው። ነገር ግን ያው እግዚአብሔር ፍጹም ጻድቅና ፈራጅም ነው። የእርሱን የመሐሪነት ባህሪ ብቻ ነጥሎ በማውጣት የፈራጅነቱንና የጽድቁን ባህሪ ችላ ማለት ስለ እግዚአብሔር ግማሽ እውነትን ብቻ መስበክ ይሆናል። የጥንት አበው ሊቃውንትም ይህንን የተሳሳተ ትምህርት በዘመናቸው አጥብቀው ተዋግተውታል። ለምሳሌ ታላቁ ሊቅ ቅዱስ ዮሐንስ አፈወርቅ በዘመኑ የነበሩ ሰዎች የሲኦል ቅጣት ማስፈራሪያ እንጂ እውነት አይደለም ሲሉ ሲሰማ እንዲህ ሲል በጽኑ ተናግሯል። እንግዲያውስ እነዚህ ቦታዎች በከንቱ ተጻፉን? በማለት የኖህን ዘመን ሰዎች ያስታውሳቸዋል። እነዚያ ሰዎች የማስጠንቀቂያውን ቃል ቸል ብለው ነበር። ነገር ግን የጥፋት ውሃ በእርግጥም መጥቶ አጥፍቷቸዋል። ሊቁ ሲቀጥል እንዲህ ይላል። በሲኦል አላምንም የሚል ሰው ሄዶ የሶዶምን ፍርስራሽ ይመልከት። ያ ለዘላለማዊ ቅጣት ማስረጃ ነውና። በዚያ ጊዜ የተሰራ አንድ ኃጢአት ይህንን የሚያህል ቁጣ ካመጣ በዛሬው ጊዜ የሚሰሩ በርካታ ኃጢአቶች ምንኛ ያስቀጣሉ በማለት የቅጣቱን አማናዊነትና ከባድነት ያስረዳል። ሌላው ታላቅ ሊቅ ቅዱስ አውግስጢንም በእግዚአብሔር ምሕረት ታምነው ቅጣቱ ጊዜያዊ ነው ለሚሉ ሰዎች እንዲህ ሲል ይመልሳል። ይህ የእግዚአብሔር ምሕረት ለሰው ልጆች ብቻ የሚሆን ከሆነ ለሰይጣንና ለመላእክቱ ለምን አይሆንም? በማለት ይጠይቃል። ይህ ደግሞ መጽሐፍ ቅዱስ ገሃነም ለሰይጣንና ለመላእክቱ ተዘጋጀ ከሚለው ቃል ጋር በቀጥታ ይጋጫል ይላቸዋል። ከሁሉም በላይ ግን የቅጣቱን ዘላለማዊነት የሚያረጋግጥልን የማንም የሊቅ ቃል ሳይሆን የጌታችንና የአምላካችን የኢየሱስ ክርስቶስ ቃሉ ነው። በማቴዎስ ወንጌል ምዕራፍ 25 ቁጥር 46 ላይ ጌታችን ስለ መጨረሻው ፍርድ ሲያጠቃልል ይህንን የማይሻርና የማያወላውል ቃል ተናግሯል። እነዚያም ወደ ዘላለም ቅጣት
ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ ብሏል። እዚህ ላይ ልናስተውለው የሚገባ ወሳኙ ነጥብ ዘላለም የሚለው ቃል ነው። በግሪኩ አኒዮኒዮን የሚለው ይህ ቃል ለቅጣቱም ለሕይወቱም ተጠቅሷል። ይህም ማለት የጻድቃን ሕይወት ፍጻሜ የሌለው ዘላለማዊ እንደሆነ ሁሉ የኃጥአንም ቅጣት እንዲሁ ፍጻሜ የሌለው ዘላለማዊ ነው ማለት ነው። የቅጣቱን ዘላለማዊነት ተጠራጥረን ጊዜያዊ ነው ካልን በተመሳሳይ ስነ አመክንዮ የሕይወቱንም ዘላለማዊነት መጠራጠርና ጊዜያዊ ነው ማለት ይኖርብናል። ይህ ደግሞ የክርስትናን ተስፋ ሁሉ መናድ ነው። ስለ ይሁዳ የተነገረው ቃልም ይህንን ያረጋግጣል። ያ ሰው ባልተወለደ ይሻለው ነበር ይላል ጌታ። ይሁዳ ከጥቂት ጊዜ ቅጣት በኋላ የሚድን ከሆነ ይህ ቃል ምንም ትርጉም አይኖረውም። ስለዚህ የቤተ ክርስቲያን ትምህርት ግልጽ ነው። የሲኦል ወይም የገሃነም ቅጣት ዘላለማዊ ነው። ይህ ትምህርት ከባድና ልብን የሚያስደነግጥ ቢሆንም እውነቱ ግን ይህ ነው። እስካሁን ድረስ ስለ ሲኦል ምንነት፣ ስለ ስቃዩ ባህሪና ስለ ቅጣቱ ዘላለማዊነት ደረጃ በደረጃ ተመልክተናል። አሁን ግን ከንድፈ ሐሳብ ወጥተን በቤተ ክርስቲያናችን ታሪክ ውስጥ የተመዘገቡ አስደንጋጭና ሕያው ምስክሮች መካከል ሁለቱም ብቻ መርጠን እንመልከት። እነዚህ ታሪኮች ከሞት ማዶ ተሻግረው የተመለሱ ነፍሳት በዚያች የጨለማ ዓለም ያዩትንና የሰሙትን የሚተርኩበት ልብን በፍርሃትና በድንጋጤ የሚያስጨንቁ እውነተኛ ምስክርነቶች ናቸው። የመጀመሪያውና ከሁሉ በላይ አስፈሪው ምስክርነት የተመለሰችው ነፍስ ታሪክ ነው። ይህ ታሪክ በሐዋርያው በቅዱስ ቶማስ ገድል ውስጥ በሰፊው ተመዝግቦ ይገኛል። ሐዋርያው በህንድ ሀገር ወንጌልን እያስተማረ ሳለ በአንድ መጠጥ ቤት ውስጥ ትሰራ የነበረች አንዲት ሴት በአንድ ጎልማሳ ተገድላ ትገኛለች። በዙሪያዋ የነበሩ ሰዎች ሁሉ ሲያለቅሱና ሲያዝኑ፣ ሐዋርያው ግን ወደ አስከሬኑ ቀርቦ በጌታችን ስም ጸለየ። ወዲያውኑም ያቺ የሞተችው ሴት ነፍሷ ወደ ሥጋዋ ተመልሳ በሕይወት ከሞት ተነስታ ቁጭ አለች። በቦታው የነበሩ ሰዎች ሁሉ በፍርሃትና በድንጋጤ ሲዋጡ፣ ሐዋርያው ቅዱስ ቶማስ ወደ ሴቲቱ ቀርቦ ልጄ ሆይ ነፍስሽ ከሥጋሽ በተለየችበት ቅጽበት ያየሽውንና የሰማሽውን ሁሉ ለእኛ ትምህርት ይሆነን ዘንድ ንገሪን አላት። ሴቲቱም ራሷን ከሰበሰበች በኋላ ፊቷ በፍርሃት እንደተሸፈነ እየተንቀጠቀጠች መናገር ጀመረች። ከሥጋዬ በተለየሁ ጊዜ አለች ሴቲቱ፣ አንድ ልብሱ የቆሸሸ ሽታው የሚከረፋ መልኩ የጠቆረ ፍጡር ተቀበለኝ። ወዲያውኑም እየጎተተ የእሳት ጉድጓዶች፣ የእሳት መንኮራኩሮች ወዳሉበት ቦታ ወሰደኝ። በዚያም እድፍንና ትልን የተሞላ ታላቅ ጉድጓድ አየሁ። ስፍር ቁጥር የሌላቸው ነፍሳትም በውስጡ እየተንከባለሉ በስቃይ ይጮኹ ነበር። በዚያም የማይታመን የስቃይ አይነቶችን ተመለከትኩ። በምላሳቸው የተንጠለጠሉ ነፍሳትን አየሁ። በፀጉራቸው የተንጠለጠሉ ነፍሳትንም ተመለከትኩ። በእጆቻቸውና በእግሮቻቸው የተንጠለጠሉ ነፍሳትንም አየሁ። በእነዚህም ሁሉ ላይ የሚጤስ ድኝ ያለማቋረጥ ይወርድባቸው ነበር። ስቃያቸው ታላቅ ነበር። ያ ይመራኝ የነበረው ፍጡርም እኚህ ነገረ ሰሪዎች፣ ሐሰተኞች፣ አመንዝራዎች፣ ቀማኞች፣ ሌቦች፣ ነፍሰ ገዳዮች እንዲሁም ድሆችና በሽተኞችን ያልጎበኙ የእግዚአብሔርንም ሕግ የዘነጉ ናቸው። ስለዚህ እንደየሥራቸው ይቀጣሉ አለኝ አለች ሴቲቱም። ይህንን አስፈሪ ምስክርነት ከሰማ በኋላ ሐዋርያው ቅዱስ ቶማስ ወደ ሕዝቡ ዞሮ እንዲህ አላቸው፣ ይህች ሴት የምትለውን ሰማችሁ? ያለው ስቃይ ይህ ብቻ አይደለም፣ ከዚህም የሚከፋ ነው። እናንተም የኃጢአት ሥራና ክፉ ሐሳብን ትታችሁ ወደ እግዚአብሔር ተመለሱ አላቸው። ይህ ታሪክ የሲኦል ስቃይ እንዲሁ አጠቃላይ ሳይሆን እያንዳንዱ ሰው በሠራው የኃጢአት አይነት ልክ ፍርዱን እንደሚያገኝ የሚያሳይ ሕያው ምስክርነት ነው። ሴቲቱ በምላሳቸው የተንጠለጠሉ ነፍሳትን አየሁ ስትል ይህ ምናልባት በሐሰት የመሰከሩ የሰውን ስም ያጠፉና ክፉ የተናገሩ ነፍሳትን ሊወክል ይችላል። በፀጉራቸው የተንጠለጠሉ ነፍሳትን አየሁ ስትልም በውበታቸው ተመክተው ሌሎችን ያሳሳቱና ለዝሙት የዳረጉ ነፍሳትን ሊወክል ይችላል። በእግሮቻቸውና በእጆቻቸው የተንጠለጠሉ ነፍሳትንም አየሁ ስትል ምናልባት የሰውን ንብረት የሰረቁና ወደ ክፉ ቦታ የተጓዙ ነፍሳትን ሊወክል ይችላል። ሁለተኛው ምስክርነት የራስ ቅሉ ምስክርነት ነው። ይህ ደግሞ በታላቁ አባት በቅዱስ መቃርዮስ ገድል ውስጥ ይገኛል። አባ መቃርዮስ በአንድ ወቅት በተራራ መካከል ሲጓዝ መሬት ላይ የወደቀ የደረቀ የሰው ራስ ቅል አገኘ። በያዘውም በትር አንቀሳቀሰውና በእግዚአብሔር ኃይል አንተ ማን እንደሆንክ ያየኸውንም ሁሉ ንገረኝ ብሎ አዘዘው። በዚያን ጊዜ የራስ ቅሉ ድምፅ አውጥቶ መናገር ጀመረ። በሕይወት ዘመኑ የጣዖት ካህን እንደነበረና አሁን በሲኦል በታላቅ ስቃይ ውስጥ እንደሚገኝ ነገረው። ከዚያም እንዲህ አለ፣ አባቴ ሆይ አንተ ስለ እኛ በሲኦል ስላሉት ነፍሳት በጸለይክ ጊዜ ጥቂት ፋታን እናገኛለን።
በዚያች ቅጽበትም አንዱ የሌላውን ፊት ለማየት እንችላለን አለው። ይህ አጭር ንግግር ሁለት ታላላቅ ምስጢራትን ይገልጥልናል። አንደኛ፣ የሲኦል ስቃይ አካል ከጨለማው የተነሳ አንዱ የሌላውን ፊት እንኳን መተያየት አለመቻል በፍጹም ብቸኝነት ውስጥ መሆኑን ያሳያል። ሁለተኛ፣ የጻድቃን ጸሎት በሲኦል ያሉትን ነፍሳት ከፍርዳቸው ባያድናቸውም እንኳን የእግዚአብሔርን ምሕረት በመለማመን ጊዜያዊ የሆነ ፋታን ሊያስገኝላቸው እንደሚችል ያመለክታል። እነዚህ ከጥልቁ የመጡ ምስክርነቶች የሲኦልን እውነታ ከማንኛውም ትንታኔ በላይ በሆነ መልኩ በገሃድ ያሳዩናል። ዓላማቸውም እኛን በተስፋ መቁረጥ ጨለማ ውስጥ መክተት ሳይሆን ከእንቅልፋችን እንድንነቃና የመዳንን መንገድ አጥብቀን እንድንይዝ የሚገፋፋን የማንቂያ ደውሎች ናቸው። በዚህ ከባድና ልብን በሚመረምር መንፈሳዊ ጉዞ ብዙዎቻችን ልንሰማው የማንፈልገውን ነገር ግን ሁላችንም ልናውቀው የሚገባን የጨለማውን ዓለም ምስጢር ለመመርመር ሞክረናል። ከምንነቱና ከተለያዩ ስያሜዎቹ ጀምረን የስቃዩን ባህር አማናዊነቱንና የቅጣቱን ዘላለማዊነት በቤተ ክርስቲያናችን ትምህርት መሰረት ተመልክተናል። ታዲያ ከዚህ ሁሉ ልብን የሚያስደነግጥ ትምህርት ዛሬ ለሕይወታችን ልንይዘው የሚገባን የመጨረሻውና ዋነኛው መልእክት ምንድነው? ከሁሉ በፊት ልንቀበለው የሚገባን የመጀመሪያው እውነት ሲኦል እውነተኛና አማናዊ የስቃይ ቦታ መሆኗን ነው። እርሷ የማስፈራሪያ ተረት፣ የካህናት ፈጠራ ወይም ምሳሌያዊ አነጋገር ብቻ ሳትሆን መጽሐፍ ቅዱስና ቅዱሳን አበው ደጋግሞ የመሰከሩላት ንስሐ ያልገቡ ነፍሳትን የምትጠብቅ የገሃድ እውነት ናት። ሁለተኛውና ከዚህ እኩል ወሳኝ የሆነው ነጥብ ወደዚች የስቃይ ቦታ የምንገባው በእግዚአብሔር ጭካኔ ሳይሆን በገዛ ምርጫችንና በንስሐ እጦት መሆኑን መረዳት ይገባናል። ሲኦል የተዘጋጀችው ለሰይጣንና ለመላእክቱ እንጂ ለሰው ልጅ አልነበረም። ነገር ግን አንድ ሰው በሕይወት ዘመኑ ሁሉ የእግዚአብሔርን የፍቅር ጥሪ አልቀበልም ካለ፣ የንስሐን በር በገዛ እጁ ከዘጋ፣ እርሱ በራሱ ለራሱ የጨለማን መንገድ ይመርጣል ማለት ነው። ሊቁ እንዳሉት ሰው ለገዛ ራሱ ገሃነሙ እርሱ ራሱ ነው። ሶስተኛውና ከባዱ እውነት ደግሞ ይህ ቅጣት ጊዜያዊ ሳይሆን ዘላለማዊ መሆኑ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስ እነዚያ ወደ ዘላለም ቅጣት፣ ጻድቃን ግን ወደ ዘላለም ሕይወት ይሄዳሉ በማለት በሁለቱ መካከል ያለውን ልዩነት ሳይሆን የጊዜ ርዝማኔያቸውን ተመሳሳይነት አረጋግጧል። የጻድቃን ሕይወት ፍጻሜ የሌለው ዘላለማዊ እንደሆነ ሁሉ የኃጥአንም ቅጣት እንዲሁ ፍጻሜ የሌለው ዘላለማዊ ነው። ታዲያ የዚህ ሁሉ ትምህርት ዓላማ ምንድነው? ተስፋ እንድንቆርጥና እንድንሸበር ነውን? ፈጽሞ አይደለም። በፍጹም። የሲኦል ትምህርት ትልቁ ዓላማ እግዚአብሔር ምን ያህል እንደሚወደንና ከዚህ አስፈሪ ፍጻሜ ሊያድነን እንደሚፈልግ ማሳየት ነው። ወደ ገደል አፋፍ እየተጓዘ ላለ ሰው ተመለስ፣ ከፊትህ ገደል አለ ብሎ መጮህ የፍቅርና የቸርነት ተግባር እንደሆነ ሁሉ የሲኦል ትምህርትም የእግዚአብሔር የፍቅር ጩኸትና የማስጠንቀቂያ ደወል ነው። ስለዚህ ከዚህ ትምህርት መውሰድ ያለብን ፍርሃትን ሳይሆን የመውጫውን መንገድ ነው። ታዲያ የመውጫው መንገድ ምንድነው? ከዚህ ከማይጠፋው እሳትና ከማያንቀላፋው ትል ማምለጥ የሚቻለው እንዴት ነው ካልን መንገዱ አንድ ብቻ ነው። እርሱም ንስሐ ይባላል። ንስሐ በሰራነው ኃጢአት ማዘን ብቻ ሳይሆን ከኃጢአት መንገድ ሙሉ በሙሉ በመመለስ ፊታችንን ወደ መሐሪው እግዚአብሔር ማዞር ነው። ንስሐ የጠፋው ልጅ ወደ አባቱ ቤት እንዲመለስ፣ እኛም ከኃጢአት ርቀን ወደ አባታችን እቅፍ የምንመለስበት የይቅርታ በር ነው። ይህ በር ዛሬ፣ አሁን፣ በዚች ቅጽበት ለእያንዳንዳችን ክፍት ነው። የቱንም ያህል ብንበድል፣ የቱንም ያህል ብንርቅ፣ በንስሐ እንባ ስንመለስ እጆቹን ዘርግቶ የሚቀበለን አባት አለን። የጌታችን ቤዛነት ከዚህ ፍርድ ያድነን ዘንድ የተከፈለ ዋጋ ነው። እርሱ በመስቀል ላይ የሞተው እኛ በሲኦል እንዳንሞት ነው። ስለዚህ በዚህ ቤዛነት አምነን በንስሐ ስንቀርብ ከዘላለም ፍርድ እንድናለን። ሐዋርያው ይሁዳ በመልእክቱ አንዳንዶችንም ከእሳት ነጥቃችሁ አድኑ እንዳለ የዚህ ትምህርት ዓላማ እርስ በእርሳችንና ራሳችንን ከዚህ ከሚመጣው እሳት እንድናድን ነው። በዚህ ተከታታይ ዝግጅታችን በዓለማተ መሬት የሚገኙትን አራቱን ታላላቅ ዓለማት ብሔረ ሕያዋንን፣ ብሔረ ብፁዓንን፣ ገነትንና ሲኦልን ጎብኝተናል። የመሬት ዓለማት ጉብኝታችን በዚህ ይጠናቀቃል። በሚቀጥለውና በአምስተኛው ክፍል ዝግጅታችን ግን ከምድራዊው ዓለም ከፍ ብለን ወደ ረቂቁና ወደ ተቀደሰው ዓለም እንሸጋግራለን። የፍጥረት ሥርዓት ወደሚመራበት፣ የቅዱሳን መላእክት ከተሞች ወደሚገኙበትና አስደናቂው ሰማያዊ አገልግሎታቸው ወደሚፈጸምበት ወደ ዓለመ መላእክት የምንጓዝ ይሆናል። እስከዚያው ድረስ ልዑል እግዚአብሔር ከሲኦልና ከፍርድ እንዲሰውረን፣ በንስሐ ሕይወት እንዲመራንና የዘላለም ሕይወት ወራሾች እንዲያደርገን ቅዱስ ፍቃዱ ይሁንልን።